የሚመገበውን የማያመርት ማህበረሰብ የሚመገበውን በራሱ የማይቆጣጠር ማህበረሰብ ስለሙሉ ነፃነቱ ሊያወራ ይችላል። የምግብ ሉዓላዊነት ጉዳይ የኢትዮጵያ ቁልፍ አጀንዳ ከመሆን አልፎ በተግባርም በተለያዩ አካባቢዎች በተሰሩ ስራዎች ውጤት መታየት ጀምሯል። ከዚህ አንፃር ኢትዮጵያ ያላትን አቅም ተጠቅመን የኢትዮጵያን ሉዓላዊነት ለማረጋገጥ የምግብ ሉዓላዊነትን እንደ ቁልፍ አጀንዳ ወስደን ተግባራዊ በማድረግ ውጤት ማምጣት እንችላለን ተብሎ የተጀመረው አጀንዳ በተግባር ውጤት ማምጣት ጀምሯል። ስንዴ ከእንግዲህ በኋላ ኢትዮጵያ ኢምፖርት አታደርግም ከውጭ አታስገባም የሚለው ራዕይ ለብዙዎች በቀላሉ የሚቀበሉትና የሚዋጥላቸው አልነበረም። ደሞ ኢትዮጵያ ከልመና ወጣ ገስታ አስገብታ ከመብላት ወጣ አርሳ ራሷን አብልታ ከዚያ አልፋ ኤክስፖርት ማድረግ ይቻላታል ወይ የሚለው በህዝባችን ብቻ ሳይሆን በርከት ያሉ አመራሮች ይህን ሐሳብ ተጋርተው ለመስራት ተቸግረው ነበር። ነገር ግን ይህ አስደናቂ ውጤት መላው የኢትዮጵያን ህዝብ አጥግቦ ከኢትዮጵያ አልፎ ለኛ ጎረቤቶች ተሽጦ ወደፊትም ቀደም ሲል እንዳስቀመጥነው ኢትዮጵያ ኤድ ብለን ለተቸገሩ ሰዎች ለመርዳት የሚያስችል የተሟላ አቅም ኢትዮጵያ አላት። በዚህ አሁን ባለንበት አካባቢ ምስራቅ ሐረርጌ ቆላማው አካባቢ ማህበረሰቡ ከ4 5 6 ዓመት በፊት የሚኖረው በሴፍቲ ኔት ነው። እርሻ አያቅም፣ ይሄ ቦታ ታርሶ አያቅም። አሁን መለስተኛ ግድቦች እየገደብን በካናል በበጋ ስንዴ ጀመርነውን ስራ ከጀመርን በኋላ በዚህ አካባቢ ወደ 1000 ሄክታር ገደማ ታርሷል። አሁን በጣም የሚያስደንቀው የዛሬ 3 4 ዓመት እዚህ አካባቢ ወደ 1 ሚሊዮን የሚጠጋ ህዝብ በሴፍቲ ኔት ይኖር ነበር። አሁን 74% ነፃ ወጥቷል። የቀረውን 26% በሚቀጥሉት ማክሲመም 2 ዓመታት ነፃ እናውጣ ብለው እየሰሩ ነው ያሉት። እይታችን ሰዎች ራሳቸውን እንዲረዱ እንርዳቸው የሚል ነገር ምርታማ እናርጋቸው ሽፍት እናርገው ፈንዳመንታል ተረጂ የነበረው
ምርታማና ውስጥ ራሱን እንዲረዳ አረከው ከዛ በላይ አልፎ ለሌሎቹ የሚተርፍ ለሀገር የሚተርፍ አቅም ነው። የሀገራዊ ፍላጎት ሊያሟላ የሚችል ምርት አምርተናል። ከዛም የሚተርፍ አምርተናል። ዘን የሚተርፈው ምርት ወደ ውጭ እስከ መላክ ድረስ የሚያሳዩ ፊገሮች ናቸው ያሉት። ግብርና በአጠቃላይ ኢትዮጵያ ውስጥ መስመር ይዟል። ግብርና አርሶ አደሩ፣ ኤክስቴንሽን ባለሙያው፣ በየወረዳው በየዞን ያሉ አመራሮች ገብቷቸው በእውቀት ሰፊ ስራ ጀምረዋል። በምግብ ራስን ለመቻል የምናደርገው ጥረት የተሳካ ስራ ነው። እናመርታለን፣ እንበላለን፣ እንሸጣለን። ይህ ግን በቂ አይደለም። ግብርና በባህሪው የኢንዱስትሪ ግብአት ስለሆነ ለኢንዱስትሪው አስቻይ የግብአት ኢንቫይሮንመንት መፈጠሩ ማረጋገጥ አለበት። የሀገር ውስጥ ፍጆታችንን በሀገር ውስጥ ምርት በመተካት ትርፍ ምርት በማምረትም ጭምር ወደ ውጭ በመላክ የሚቻል መሆኑንም በተግባር ያሳየንበትና ኢትዮጵያ በታሪክ ለመጀመሪያ ጊዜ የስንዴ ምርትን ወደ ውጭ መላክ የጀመረችበት በመሆኑ የምግብ ሉዓላዊነታችንን ከማስከበር አልፈን ለዓለም አቀፉ ማህበረሰብ የምግብ ምርት ማቅረብ የምንችል ሀገር መሆናችንንም በተግባር ያየንበት ነው። ፍራፍሬ ላይ ባለፉት 2-3 አመታት በተለይም ማንጎ፣ ሙዝ፣ ፓፓያ፣ አቮካዶን ጨምሮ ሻል ያለ ውጤት አስመዝግበናል። እነዚህ ፍራፍሬዎች በምግብ ራስን ለመቻል ያለንን መሻት ለመከወን የሚያግዙ ስለሆነ እየተከል እግረ መንገድ የምግብ ፍላጎቶቻችንን ለመመለስ የሚያስችል ስራ እንሰራለን። አቮካዶን እንደምሳሌ ብንወስድ ባለፉት 3 አመታት የተተከሉት አቮካዶ ችግኞች ፍሬ በመስጠት ባለፈው አመት ጀምሮ ወደ ኤክስፖርት ምርት የገባበት ትልቅ እንደ ስኬት ሊቆጠር የሚችልና ፋኦ ባወጣው ሪፖርት ኢትዮጵያ በዚህ ጅምር ስራ ብቻ ከአፍሪካ ሁለተኛ የአቮካዶ አምራች አገር ሆና ተጠቅሳለች። በሚቀጥለው ምዕራፍ ላይ ትልቁ ትኩረታችን እነዚህን ፍራፍሬ ተክሎች ከማብዛት አንፃር ሲታይ በዚህ ዘርፍ በአገሪቱ ግንባር ቀደም ልንሆን እንደምንችል ይሄንን ማሳየት ይቻላል። በሌማት ትሩፋት ዶሮ ላይ፣ ማር ላይ፣ ስጋ ላይ፣ ወተት ላይ፣ እንቁላል ላይ እጅግ ተስፋ ሰጪ ጅማሮ ጀምረናል። በሚቀጥሉት ዓመታት ኢትዮጵያ ውስጥ ከስንዴ ብዛት የተነሳ ዳቦ፣ ከዶሮ ብዛት የተነሳ ደግሞ ስጋ የማይወደድበት ሀገር ለመፍጠር ያለን ትልም ይሳካል። ህልመኛ የሆነ የሚተገበር በእቅድ በዝግጅት ላይ የተመሰረተ እንደዚህ አይነት አስደሳች ስራ እንድንሰራና የኢትዮጵያን የድህነት ታሪክ የልመና ታሪክ በሚጨበጥ የታሪክ ጥፋት ወደ ብልጽግና ጎዳና እንድንወስዳት ኢትዮጵያ የጀመረችውን የብልጽግና ጉዞ ኢትዮጵያ የጀመረችውን ሁለንተናዊ ለውጥ የማጽናት ጉዞ ሊያቆመው የሚችል ምድራዊ ኃይል የለም። እንበለጽጋለን።